በኦሮሚያ ክልል የሃይማኖቶች ተቋም ጉባኤ አዘጋጅነት የሃይማኖቶች ተቋም ለሁለንተናዊ ሰላም እርቅ በሚል መሪ ሀሳብ በውቢቷ ጅማ ከተማ የተካሄደው ኮንፈረንስ በሰላም ተጠናቀቀ። ለሁለት ቀናት በተካሄደው በዚህ ኮንፈረንስ ላይ ከመላ ሀገሪቱ የተውጣጡ የሃይማኖቶች ተቋም መሪዎችና አባቶች የሚመለከታቸው የመንግስት ባለስልጣናት የተገኙበት ሲሆን በሚቀጥለው ጊዜ ግን የአማራ ክልል የሃይማኖቶች ተቋም ጉባኤ ቀጣዩን የሃይማኖት ተቋማት ኮንፈረንስ እንደሚያዘጋጅ ተመርጧል። የአዘጋጅነት ዋንጫውንም የአማራ ክልል ተወካዮች ከሰላም ሚኒስቴር ዴኤታ ተረክበዋል ተብሏል። በጾም ወቅት ስጋ ቤቶች ከመዘጋታቸው የተነሳ አንዳንድ ሰዎች እንደ ሸክላ ስጋ አድርገው ባቂላን የተመገቡ መሆናቸው አንዳንድ የመረጃ ምንጮች ዘግበዋል። እንደሚከተሉት ይቀርባል። በአወዛጋቢነቱ የሚታወቀውና ሐሰተኛ ነብይ ተብሎ ብዙ ጊዜ የሚፈረጀው ነብይ እዩ ጩፋ ነኝ ብሎ ራሱን የሚጠራው ሰው ከቅርብ ጊዜ በኋላ ከካውንስሉ በኩል በተጣለበት እገዳ የተለያዩ መግለጫዎችን ሲያወጣ ቆይተው በቅርቡ ደግሞ በአዲስ መልክ የተከሰተ ስለሚመስል ሰዎች ራሳቸውን መጠበቅ እንደሚገባቸውና ከሐሰተኞች ነቢያት ራሳቸውን ጠብቆ የእግዚአብሔር መንግስት ወራሾች እንዲሆኑ ሲሉ ታዋቂ ሰዎችና በተለያዩ ሶሻል ሚዲያ ላይ የሚያገለግሉና የሚያስተምሩ ሰዎች አስተያየታቸውን እየሰጡ ይገኛሉ። ለሰዓቱ ያዝናቸው አጫጭር ዜናዎች ነበሩ። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ከቀሪ ፕሮግራሞቻችን ጋር መልካም ጊዜ